እንዳከበረለት ቤቱ እንደተቀበለለት መጽሐፍ ቅዱስ ይናገራል። ያ ቤተ መቅደስ በሰሎሞን የታነጸው ቤተ መቅደስ የከበረው እግዚአብሔር ስለተቀበለው ነው እንጂ በልዩ ጌጥ በልዩ ውበት ሰሎሞን ስላነጸው አይደለም። በወርቅ በዕንቁ በከበሩ ድንጋዮች ያ ቤተ መቅደስ ታንጾ ነበረ። ውበቱ እጅግ ከፍ ያለ ነበረ፣ ማራኪ ነበረ። ቤተ መቅደሱ የከበረው በከበሩ ንዋያት ስለተሰራ አይደለም፣ እግዚአብሔር ስለተቀበለው ነው። ሰሎሞንም ከጨረሰ በኋላ የጸለየው ቤተ መቅደሱ በወርቅ ቢታነጽ እግዚአብሔር ካልተቀበለው ምንም እንደሆነ ስለሚያውቅ ነው። እባክህ ቤቱን ተቀበል፣ እባክህ ባርክልኝ፣ ይህንን ሥራ አክብርልኝ ብሎ በጸለየ ጊዜ እግዚአብሔር ጸሎቱን ሰምቶ ቤተ መቅደሱን እንዳከበረለት ይናገራል። ይህ የከበረው ቤተ መቅደስ ግን በሕዝቡ ኃጢአት ምክንያት በሕዝቡ አለመታዘዝ ምክንያት ሕዝቡ ተማርኮ ቤተ መቅደሱ ፈርሶ እንዳልነበረ ሆኖ ነበረ። በወርቅ በዕንቁ የታነጸ ቤተ መቅደስ ሰው ካልታነጸበት የታነጸ ሰው ከሌለበት ይፈርሳል። በእውነት ይህንን እግዚአብሔር አምላክ በዘመናችን አያሳየን እንጂ ዘመናችን ብዙ ሕንፃ አብያተ ክርስቲያናት የሚታነጹበት ዘመን ነው። በዚያው ልክ ምእመናን ሊታነጹ፣ ምእመናን ወደ እግዚአብሔር ሊቀርቡ፣ ቅዱስ ሥጋውና ክቡር ደሙ ሊቀበሉ፣ ለቤተ መቅደሱ በሚገባ ሕይወት ሊመላለሱ ይገባል። ቤተ መቅደሱ በከበሩ ንዋያት አንጸን እኛ ግን ለቤተ መቅደሱ የተገባ ሕይወት ከሌለን እግዚአብሔር ይቆጣል፣ እግዚአብሔር ያዝናል። መቅደሱ የከበረ ነበር። ሰዎቹ ግን እግዚአብሔርን ስላሳዘኑ መቅደሱ ፈረሰ፣ ሰዎቹ ተማረኩ። በሐጌ ዘመን ግን እንደገና ቤተ መቅደሱ ይታነጽ ዘንድ የእግዚአብሔር ፈቃድ ሆነ። ዘሩባቤል የተሻለ አድርጎ ቤተ መቅደሱ እንደገና አነጸው። ሐጌ የተናገረው ይሄ ነበረ። ከፊትኛው የኋለኛው መቅደስ ክብር ይበልጣል ሲል አንድም በተሻለ መልኩ ለመታነጹ፣ ይህም ብቻ ሳይሆን በዘመነ ሥጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ምድራውያን ካህናት ያገለግሉበት ከነበረው ከዚህ መቅደስ ሰማያዊ አምላክ በሥጋ ተገልጦ በ12 ዓመቱም በዚህ ቤተ መቅደስ ተገኝቶ ከመምህራን መካከል ሲጠይቅ ሲመልስ የተገኘበት እሱ ተገኝቶ የቀደሰው ያከበረው ከቀደመው መቅደስ በላይ ክብሩ ከፍ ያለ እንደሆነ መናገር ነበር። ከፊትኛው መቅደስ የኋለኛው መቅደስ ክብር ይበልጣል ተብሎ የተነገረው ዋናው ምስጢር ግን ከብሉይ ኪዳን መቅደሶች መስዋዕተ ኦሪት ሲሰዋባቸው ከነበሩ መቅደሶች ምንም ያህል በከበሩ ንዋያት ቢሰሩም በጭቃ በጨፈቃ የተሰራ የሐዲስ ኪዳን ቤተ መቅደስ ይበልጣል ማለት ነበር። በብሉይ ኪዳን ቤተ መቅደሶች ከድንኳኑ ጀምሮ እስከ ሰሎሞን ቤተ መቅደስ በዚያ መቅደስ ይቀርብ የነበረው የእንስሳት መስዋዕት ነበር፣ ደመ እንስሳት ነበረ። በኋለኛው መቅደስ ዛሬ እኛ በምንገኝበት በሐዲስ ኪዳን ቤተ ክርስቲያን ግን ዕለት ዕለት የሚፈሰው ዕለት ዕለት የሚቀርበው ለምእመናን የሚሰጠው ደመ ወልደ እግዚአብሔር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ የሚቀርብበት ክብሩ እጅግ ከፍ ያለ ነው። በእውነት እንኳንስ እንዲህ በከበረ መልኩ የተሰራው ቤተ መቅደስ ይቅርና በጭቃ በጨፈቃ የተሰራው በድንኳንም ያለው በውስጡ የሚቀርበው አንድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ስለሆነ ከዚያ ከክርስቶስ ሥጋና ደም የተነሳ ያ ቤተ መቅደስ ክብሩ እጅግ በጣም ከፍ ያለ ነው። በከበሩ ንዋያት ከተሰሩ የብሉይ ኪዳን መቅደሶች የሰሎሞንም በሉት የዘሩባቤል ይሄኛው መቅደስ ክብሩ እጅግ በጣም ከፍ ያለ ነው። ዛሬ ሁላችን የምንገኘው እጅግ በከበረ እግዚአብሔር ባከበረው ደመ ወልደ እግዚአብሔር ዕለት ዕለት በሚፈስበት ሥጋ ወልደ እግዚአብሔር ዕለት ዕለት በሚቆረስበት በከበረው መቅደሱ ነው የምንገኘውና ለዚህ ያበቃን በዚህ መቅደሱ የሰበሰበን የቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑት። አዎ ይህ መቅደስ
የከበረ ነው። መሰረቱ አለት ነው። የተመሰረተው በክርስቶስ ደም ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቂሳርያ ደቀ መዛሙርቱን ሰብስበው ስለሱ በጠየቃቸው ጊዜ ያላቸው የሰዎች የሰው ልጅን ማን ይሉታል የሚል ነበር። መነ ይብልዎ ሰብለ ወልደ እጓለ እመሕያው ሰዎች የሰው ልጅን ማን ይሉታል፣ ማን ብለው ያምኑታል ብሎ በጠየቃቸው ጊዜ የመለሱለት ምላሽ ወልደ እግዚአብሔር ክርስቶስ እንደሆነ አልነበረም። ሰዎች አንተ አምላክ እንደሆንክ አይደለም ከፍ ቢል ነብይ እንደሆንክ ያምናሉ። ኤርምያስ ነህ፣ ኤልያስ ነህ፣ ወይም ከቀደሙ ነቢያት አንዱ ሙሴ ነህ፣ ኤልያስ ሙሴ ነህ፣ ኢያሱ ነህ ቢሉ እንጂ አምላክነትህን አያውቁም አያምኑም ብለው ነበር የመለሱለት። እናንተስ ደግሞ ማን ትሉኛላችሁ ብሎ እነሱን በጠየቃቸው ጊዜ የመለሰው አንድ ሰው ነበር ከሐዋርያት፣ እሱም ቅዱስ ጴጥሮስ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ይህም ከራሱ የሆነ ትምህርት ከራሱ የሆነ ሃይማኖት አልነበረም። ይህች ሃይማኖት አብ የገለጣት ቅዱስ ጴጥሮስ የመሰከራት ሃይማኖት ነው። ኢከሰተ ለከ ዘሥጋ ወደም አለ አቡየ ዘበሰማያት አለው። ይሄ ነገር ስጋና ደም አይደለም የገለጠልህ፣ ስጋዊ ደማዊ መምህርም አስተምሮ አይደለም። ይህንን እውቀት ይህንን ሃይማኖት ያገኘኸው አብ ገልጦልህ ነው። ይህ አብ የገለጠው ሃይማኖት አብ የገለጠው ትምህርትና እውቀት ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ነገረው። ነገር ግን ይህንን ከመሰከረ በኋላ ይህንን የክርስቶስ አምላክነት ቅዱስ ጴጥሮስ ከተናገረ በኋላ ወአነሂ ብለከ ከመ አንተ ኮኩ ወዲበ ዛቲ ኮኩ ሐንጻ ለቤተ ክርስቲያኔ አንተ አለት ነህ፣ በዚችም ማለት ላይ ቤተ ክርስቲያኔን እሰራታለሁ አለ። አንተ አለት ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራታለሁ አለ። የሐዲስ ኪዳን ቤተ ክርስቲያን መሰረቱ አለት ነው። አለቱ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በአይሁድ ዘንድ የተናቀው እብን ዘመነንዋ ነደቅት ወይእቲ ኮነት ውስተ ርእሰ ማዕዘን ወነካሪ ኢቲ ለአዕይንቲነ ተብላ አስቀድማ በክቡር ዳዊት የተነገረች ትንቢት ስለ ክርስቶስ የተነገረ ነው። በእውነት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረ ነው። በአይሁድ ዘንድ የተናቀው የቤተ ክርስቲያን መሰረትና የማዕዘን ድንጋይ የሆነው የሐዲስ ኪዳን ቤተ ክርስቲያን ራስ የሆነው ክርስቶስ ነው። የዚህ ቤተ ክርስቲያን ራስ፣ የዚህ ቤተ ክርስቲያን መሰረት፣ የዚህ ቤተ ክርስቲያን የማዕዘን ድንጋይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ በብዙ አባታችን ተባርኮልን ከብሮልን እያመሰገንበት ያለው ቤተ ክርስቲያን መሰረቱ ክርስቶስ ነው። ክርስቶስ ይህንን ሲናገር በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ብሎ ሲናገር አንደኛም ስለ ቅዱስ ጴጥሮስ ክህነት ይህንን ተናግሯል። አንተ አለት ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ብሏል። ዛሬ ቤተ ክርስቲያን በወርቅ በዕንቁ ቢሰራ በብፁዓን ሊቃነ ጳጳሳት ካልተባረከ ሊከብር አይችልም። አንተ አለት ነህ ብሎታል ቅዱስ ጴጥሮስ። በዚህችም ማለት ላይ ቤተ ክርስቲያኔን እሰራታለሁ ብሏል። በቅዱስ ጴጥሮስ ላይ ስላለ ስልጣነ ክህነት ከክርስቶስ ለሐዋርያት ስለተሰጠ ስልጣነ ክህነት የተነገረ ነው። በዚህ ክህነት ካልሆነ ይህ ቤተ መቅደስ ሊከብር አይችልም። ዛሬ ከበረ ብለን የተሳለምነው ያስቀደስንበት የቆረብንበት ቤተ ክርስቲያን ከብፁዕ አባታችን ክህነት ከቅዱስ ጴጥሮስ ጀምሮ እስከ ዛሬ ድረስ ላሉ አባቶቻችን በቅብብል በደረሰው ክህነት ምክንያት ነው። ያ ክህነት ሳይኖር ቤተ መቅደስ ሊከብር የእግዚአብሔር ቤት ተብሎ ሊጠራ እኛም ተሳልመነው ልንከብርበት ነክተነው ልንቀደስበት ፈጽሞ አንችልም። አሁን ይሄ ቤት እኛን የሚባርክ እኛን የሚቀድስ ሆኗል። ምክንያቱም ስለተቀደሰ ስለተለወጠ ነው። በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ብሎ ሲናገር በፊልጵስዩስ ጌታችን መድኃኒታችን ኢየሱስ ክርስቶስ
ስላነጸው ቤተ ክርስቲያንም መናገሩ ነው። የቤተ ክርስቲያን ሊቃውንት ቅዱስ ጴጥሮስ ስለ ክርስቶስ አምላክነት ሲመሰክር ከዓለት ላይ ቆሞ ነበረ። ኋላ ይህ ዓለት እግዚአብሔር ባወቀ ምዕመናን በዝተው ቤተ መቅደስ ባስፈለጋቸው ጊዜ ያንን ድንጋይ አንስቶ ሲባርከው ቅኔ ማህሌት ቅድስትና መቅደስ ሆኖ 3 ክፍል ያለው ሕንፃ ቤተ ክርስቲያን ሆኖ ታንጿልና ስለዚያ ነገር ሲናገር ነው በዚህችም ማለት ላይ ቤተ ክርስቲያኔን እሰራታለሁ ብሎ የተናገረው ብለውም ያመሰጥሩታል ሊቃውንቱ። በዋናነት በዚህች ዓለት ላይ ማለት ቅዱስ ጴጥሮስ በመሰከራት ሃይማኖት በክርስቶስ በሃይማኖተ ክርስቶስ ነው ቤተ ክርስቲያን የምትመሰረተው ለማለት ነው። በዚህች ዓለት ላይ አለ ቅዱስ ጴጥሮስ በመሰከረው ቅዱስ ጴጥሮስ በተናገረው አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በመሰከረው በዚህ ምስክርነት በዚህ ሃይማኖት ቤተ ክርስቲያን ትሰራለች። የኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መሰረቷ ክርስቶስ ወልደ እግዚአብሔር ሕያው ብሎ ማመን ነው። እሱ የሕያው እግዚአብሔር ልጅ እግዚአብሔር ነው ብሎ ማመን ነውና ይህች ኦርቶዶክስ ቤተክርስቲያን መሰረቷ ሃይማኖተ ጴጥሮስ እሱም ደግሞ አለቱ ክርስቶስ እንደሆነ ማወቅ መረዳት ያስፈልጋል። ስለዚህ ክርስቲያኖች ዛሬ ከብሉይ ኪዳኑ ቤተክርስቲያን እጅግ ክብሩ ከፍ ያለ ደመ ወልደ እግዚአብሔር ሥጋ ወልደ እግዚአብሔር የሚቀርብበት እኛ ነክተነው የምንቀደስበት ቅዱስ ሥጋውና ክቡር ደሙን ተቀብለን የዘላለም ሕይወት የምናገኝበት እጅግ የከበረ ቤተ መቅደስ ነው ዛሬ የታነጸው። በክብርም ደረጃ በአሰራርም ደረጃ ብናየው ደግሞ አስቀድሞ ከነበረው ሕንፃ ቤተ ክርስቲያን በጭቃ አባቶቻችን ከሰሩት ቤተ ክርስቲያን እናንተ አብልጣችሁ ከፍ አድርጋችሁ አክብራችሁ ነው ለእግዚአብሔር ቤት ይሄ ይገባል ብላችሁ ገንዘባችሁን አውጥታችሁ ብዙ ወጣችሁ ወርዳችሁ ደክማችሁ እንዲህ ወርቅ የመሰለ ቤተ መቅደስ አንጻችኋል። ከፊትኛው የአሁንኛው እጅግ በጣም የተሻለ ነው። በምስጢሩ ደግሞ እናንተ የምትከብሩበት እናንተ የምትታነጹበት ከእግዚአብሔር ጋር ኅብረት እንዲኖራችሁ ከክርስቶስ ጋር አንድ አካል እንድትሆኑ የተሰራ ቤተ መቅደስ ነው። ቅዱስ ሥጋውና ክቡር ደሙ ስትቀበሉ እናንተ በክርስቶስ ክርስቶስ በእናንተ ሆኖ ከክርስቶስ ጋር ኅብረት ያላችሁ የምትሆኑበት ተጠምቃችሁ ልጅነት የምታገኙበት ቆርባችሁ የዘላለም ሕይወት የምታገኙበት ኋላም ደግሞ ወደ አምላካችሁ የምትሸኙበት እጅግ የከበረ ስፍራ ነው። ይህ ስፍራ እግዚአብሔር አክብሮታል። ይህ ስፍራ እግዚአብሔር ቀድሶታል። ይህ ሕንጻችሁ የደከማችሁበት በብፁዕ አባታችን ቡራኬ አማካኝነት እግዚአብሔር ተቀብሎላችኋል። ከአሁን በኋላ በዚህ ቦታ ላይ የሚጸለየው ጸሎት እግዚአብሔር ይሰማል። በዚህ ቦታ የሚጸለየው ጸሎት የእግዚአብሔር ዓይኖች ያያሉና ለዚህ ያበቃችሁ ይህንን ቤተ መቅደስ ያከበረላችሁ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አበቃችሁ፣ እንኳንም ደከማችሁ፣ እንኳንም ብዙ ገንዘብ፣ ብዙ ዕውቀት፣ ብዙ ጉልበት አፍሳችሁ ለዚህ ቀን ደረሳችሁ። ለዚህ ያደረሳችሁ ይህንን ቤት የባረከላችሁ ያከበረላችሁ የእጃችሁን ሥራ የተቀበለላችሁ እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑት። ወስብሐት ለእግዚአብሔር።
አርዲነ ቋሳንፌ
ለኢየሩሳሌም ደብረ ብርሃን
እንኳ ሰንፌ ወበከርከ ድንባይ እንኳ ሰንፌ አመት ታነጽ ደብረ ብርሃን በእንኳ ሳንቤር ወበከርከ ድንባይ እንኳ ሰንፌ አረፋቴሃኒ ለኢየሩሳሌም ወማይፍዲሃኒ በወርቅ ንጹሕ ወመርኅባሰ ለኢየሩሳሌም ሬፋቴሃኒ ለኢየሩሳሌም ወማይፍዲሃኒ በወርቅ ንጹሕ ወመርኅባሰ ለኢየሩሳሌም በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ ትታነጽ 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 ደብረ ብርሃን ትታነጽ ትታነጽ ደብረ ብርሃን በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ በወርቅ ንጹሕ ትታነጽ 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 ደብረ ብርሃን ትታነጽ ትታነጽ ደብረ ብርሃን ማእከሌነ ቁም ማእከሌነ ቁም ማእከሌነ ቁም ማእከሌነ ቁም ማእከሌነ ቁም ማእከሌነ ቁም መልከ ጼዴቅ መልከ ጼዴቅ መልከ ጼዴቅ ባርከና ዮም